በዛሬዋ ቀን ለመለወጥ የምትፈልጉ በጣም ብዙ ሰዎች ትኖራላችሁ። ለመለወጥም ደግሞ ብዙ መልሶችን ትፈልጋላችሁ። የሆነችም ማስተካከላት ነገር ካለች ትላላችሁ። ህይወታችሁን በአንድ ምሽት መቀየር የምትችሉ መስሎ ሊሰማችሁ ይችላል። ያቺን ምክር ስትጠብቁ ትቆያላችሁ። ትክክለኛው ለውጥ ግን በዛ መንገድ አይመጣም። ብዙ ጊዜ የሰው ልጆች እውነታን እንፈራለን። ይህም የሆነበት ምክንያት ደግሞ እውነታ ብዙ ጊዜ ፊልተር የለውም ወይንም ለእኛ ስሜት አያስብም። ያንን እውነታ ስንሰማው ቢከፋንም ብንደሰትበትም እውነታው እውነታ ሆኖ ይቀጥላል። ስለዚህ ዛሬ እኔ የምነግራችሁ ነገር ለእናንተ ደስ ላይላችሁ ይችላል ወይንም ስትሰሙት ሞቲቬሽናል ላይመስል ይችላል። ነገር ግን ህይወቴን ላስተካክል፣ ህይወቴን ትንሽም ቢሆን እየለወጥኩ ልምጣ ብላችሁ የምታስቡ ከሆነ ዛሬ የምንነጋገራቸው ነገሮች ለእናንተ በጣም አስፈላጊ ይሆናሉ። የመጀመሪያው ምንድነው ካለን አይደንቲቲ የሚባል ነገር እናገኛለን። ማንነት ልንለው እንችላለን። ብዙ ጊዜ በህይወታችን እኛ መሆን የምንፈልገው እንዲህ አይነት ሰው ነው ብለን ስናስቀምጥ አቺቭ ለማድረግ የምንፈልገው የሆነ አይደንቲቲ ተቀምጦልናል። ከአስተዳደጋችን የመጣ ችግር ነው። ከልጅነታችን ጀምሮ ዋጋችን በውጪ እንደሚገኝ ኤክስተርናል እንደሆነ አድርገን የተማርነው። በማህበረሰባችን ውስጥ በጣም የሚከበሩ ሰዎች በጣም ብዙ ገንዘብ ያላቸው ሰዎች ናቸው፣ ወይንም በጣም በሚታወቅ ድርጅት ውስጥ ከፍተኛ ስልጣን ያላቸው ሰዎች ናቸው። አለበለዚያም ሁሉም ሰው የሚፈልጋትን ሴት ያገባ ሰው ነው። እነዚህ ሁሉ ትክክለኛውን መንገድ አያመላክቱ። የሚያፈስ ባልዲን አምጥታችሁ ያንን ባሊ ልሙላው እንደማለት ነው። ሁሌም ቢሆን ውሃ በጨመራችሁ ቁጥር ይፈሳል። የዚህችን ዓለም እውነታ ማወቅ ከፈለጋችሁ እናንተ እስክታሸንፉ ድረስ ከላይ እስክትገኙ ድረስ ማንም ሰው ስለ እናንተ ግድ አይሰጠው። እላይ እንኳን ሆናችሁ ቢባል አሸነፋችሁ ቢባል እንኳን አብዛኛው ሰው አሁንም ለእናንተ ግድ የሚሰጥ አይደለም። ስለዚህ ህይወታችሁን ለማስተካከል ስትሞክሩ ወይንም ለመቀየር ስትሞክሩ የሰዎችን ናሬቲቭ ተመልክታችሁ ሰው እንዲህ ሊለኝ ይችላል፣ ሰው እንዲህ ሊያስብ ይችላል፣ ለሰው የሚታየው ህይወት ይሄ ነው ብላችሁ አስባችሁ ልታደርጉት አይገባም። ለራሳችሁ የሚጠቅማችሁን ነገር ብቻ ኮንስትራክት እያደረጋችሁ ለፉ። የእናንተ አይደንቲቲ ወይንም ማንነታችሁ ሊደገፈው የሚገባው ኤክስተርናል የሆነ ነገር ላይ አይደለም። በስራችሁ፣ በምትነዱት መኪና፣ ባላችሁ ገንዘብ፣ በእነዚህ ነገሮች ላይ ሳይሆን ግን የበለጠ ጥልቅ የሆኑ ነገሮችን ቢደገፍ ባይ ነኝ። ለምሳሌ ዋጋችሁን፣ ካራክተራችሁን፣ እሴቶቻችሁን፣ ነገሮች ሲከብዱባችሁ ድጋሚ የምትነሱበት መንገድ፣ እነዚህ ሁሉ ነገሮች በጣም አስፈላጊ ናቸው። ሁላችንም በሰው መታየት እንፈልጋለን። ያንን አቴንሽን ክሬቭ እያደረግን የምንሄድ ሰዎች ነን። ነገር ግን ማንም ሰው ሳያየንስ ምን አይነት ሰዎች ነን? ትክክለኛው ማንነታችን ያ ነው። የሚያስገርመው ነገር ሰዎች እኛን እንዲመለከቱን ሳንፈልግ ስንቀር በቃ ይህንን ኤክስተርናል ቫሊዴሽን አልፈልገውም፣ የሰዎች ትኩረት ቢቀርብኝ ይሻለኛል ብላችሁ ራሳችሁ ላይ ብቻ ፎከስ ስታደርጉ የዛኔ ደግሞ መታየት ትጀምራላችሁ። ሰዎች ከልባቸው ስለ እናንተ ማወቅና መረዳትን ደግሞ የሚፈልጉት የዛኔ ነው። በህይወት ዘመናችሁ በጣም ብዙ ጊዜያችሁን የምታሳልፉት ሰው ራሳችሁ ናችሁ። ስለዚህ ከራሳችሁ ጋር አብዛኛውን ጊዜ እያሳለፋችሁ የምትቀጥሉ ከሆነ ደግሞ ከራሳችሁ ጋር ተስማምታችሁ ብታልፉ ይሻላል። ራሳችሁን እየሸሻችሁ ሌሎች ሰዎች ስር ከመሸሸግ ይልቅ ከራሳችሁ ጋር ምቾትን ማግኘት መቻል ይኖርባችኋል። የዛኔ ትክክለኛው መንገድ ላይ ናችሁ። ወደ ሁለተኛው ደግሞ ልምጣ። ፍሬንድሺፕ ወይንም ደግሞ ጓደኝነት። አሁን የምነግራችሁ ነገር ልትሰሙት የማትፈልጉት ነገር ሊሆን ይችላል። ነገር ግን ወደፊት ከመጎዳትም ሆነ ውጥረት ውስጥ ከመግባት የሚታደጋችሁ እውነታ ነው። ሁሉም ጓደኞች እስከ መጨረሻው አብሯችሁ መቆየት አለባቸው ማለት አይደለም። እያንዳንዱ ጓደኝነት የራሱ የሆነ ማብቂያ ጊዜ አለው። የኛ ችግራችን ደግሞ ምንድነው? የድሮ ጓደኝነታችንን ልክ እንደ ድሮ ልብሳችን መያዝና ሁሌም ቢሆን አጠገባችን ማስቀመጥ እንፈልጋለን። በ20 ዓመት የምንለብሰው ልብስ በ40 ዓመታችን የምንለብሰው ልብስ አይደለም። ስለዚህ የድሮውን ልብስ አውጥተን መጣል መልመድ አለብን። ያንን ልብስ ለመልበስ ብንሞክር በፍጹም ላይሆነን ይችላል። ታዲያ ስትሬች ላርገው፣ ልለጥጠውና እንደምንም አድርጌ ልልበሰው ካልን አሁንም አይሆነንም። ጓደኝነትም ልክ እንደዚሁ ነው። ወደፊት የትኛው ቦታ ላይ ልትገኙ እንደምትችሉ መገመት ከፈለጋችሁ 5 ወይንም 4 ጓደኞቻችሁን መርጣችሁ እነሱ ወዴት እየሄዱ እንደሆነ ተመልከቱ። እናንተም የምታቀኑት ወደ ተመሳሳይ የህይወት አቅጣጫ ነው። ስልካችሁን ወይንም ኮምፒውተራችሁን ተቀብዬ ዛሬ እናንተ ስልካችሁ ላይ ምን አይነት ነገሮችን ሰርች ስታደርጉ እንደነበረ ብመለከት እነዛን ሰርች ያደረጋችሁትን ነገሮች በተደጋጋሚ ተመልክቼ ምን አይነት ሰው እንደሆናችሁ መገመት እችላለሁ። ስለዚህ ጓደኞቻችሁን ዞር ዞር ብላችሁ ተመልከቱ። ምን አይነት ጓደኞች ነው ያሏችሁ? ወደማትፈልጉት ነገር እየገፉ እያስገቧችሁ የተሻለ ሰው እንድትሆኑ እያደረጓችሁ ነው ወይንስ አሁን ያላችሁበት ቦታ እንድትቀሩ ነው የሚፈልጉት? እነዚህን ጥያቄዎች በደንብ ልትመልሱ ይገባል። ጓደኞቻችሁ ማን እንደሆኑ፣ አብዛኛውን ጊዜያችሁን ከማን ጋር እንደምታሳልፉ፣ ምን አይነት ስራዎች እንደምትሰሩ፣
ምን አይነት ነገሮችን እንዳተረፋችሁ። እነዚህ እንዳለ የእናንተን የወደፊት ህይወት የሚገምቱላችሁ ነገሮች ይሆናሉ። ምክንያቱም ጓደኛ ማለት መስማት የምትፈልጉትን ነገር የሚነግራችሁ ሰው አይደለም። ነገር ግን እውነታውን መስማት ባትፈልጉትም እየመረራችሁ እንድትቀበሉት የሚያደርጋችሁ ነው። በጣም የሚዋደዱና የሚግባቡ ጓደኞች ሁሌም ቢሆን እርስ በእርስ እሺ የሚባባሉ አይደለም። እምቢ ማለት ያለባቸው ነገር ላይ እምቢ ይላሉ። እሺ የሚያስብላቸውን ነገር ግን እሺ ይላሉ። በተጨማሪም ውላችሁ ስለገባችሁ ብቻ ጓደኞቼ ናቸው ብላችሁ ልታስቡ አይገባም። አንድ ላይ ልትውሉ የቻላችሁት የሚያገናኛችሁ ነገር እየበዛ ስለመጣ ነው እንጂ የምርም ጓደኞች ስለሆናችሁ አይደለም። ስለዚህ ይህንን ልዩነት በደንብ እወቁ። ከፍሬንድሺፕ አልፈን ደግሞ ወደ ሪሌሽንሺፕ እንምጣ እስቲ። የፍቅር ግንኙነቶች። ስለ ፍቅር ካወራን አይቀር ከኳንቲቲ ይልቅ ኳሊቲ ይሻላል። ያ ማለት ቁጥር ከማብዛት ይልቅ ኳሊቲውን ጥራቱን ማብዛት ይሻላል። እስከ ዛሬ ድረስ 15 ፍቅረኞች የነበሩትን ሰው አይታችሁ ስለ ሪሌሽንሺፕ ምከረኝ ልትሉት አይገባም። ምክንያቱም እሱ የተነሳበት ነጥብ ኳንቲቲ የሚባለው ነጥብ ላይ ነው። ስለዚህ የቁጥር ጨዋታ ከመጫወት ይልቅ መጀመሪያ እናንተ ዲፕ የተባለ ኮኔክሽንን ቢልድ ልታደርጉ ይገባል። ከዛ ከምትፈልጉት ሰው ጋር ጥልቅ የሚባል ግንኙነትን እየመሰረታችሁ መታችሁ ስሩን ወይንም መሰረቱን እያጠነከራችሁ መሄድ ይኖርባቸዋል። ታዲያ ይህም ደግሞ እንዲጠነክር ከፈለጋችሁ ከሰዎች ጋርም ኮኔክት ማድረግ ከፈለጋችሁ እናንተን ሲመለከቱ ከዚህ ሰው ጋር ኮኔክት ማድረግ አለብኝ ብለው የሚያስቧችሁ መሆን አለባችሁ። እያንዳንዱ ጤናማ የምትሉት ግንኙነት የተመሰረተው በባውንድሪ ላይ ነው። ስለዚህ የራሳችሁን ቀይ መስመር ማስመር መቻል አለባችሁ። ማንንም ሰው ብትወዱ ምንም ያህል ብትወዱት እነዛን ቀይ መስመሮች ሊጥስ ወይንም ደግሞ ሊያልፍ አይገባም። ሁሉም ነገር በመስመር ሲሆን ልክ ሲኖረው ነው ጥሩ። ምንም አይነት ባውንድሪ ከሌላችሁ ወይንም ደግሞ ምንም የምታሰምሩት መስመር ከሌላችሁ ማንም ሰው እናንተን እንደ መረማመጃ እየቆጠራችሁ ይሄዳል። ራሳችሁን ደግሞ እንደዛ አይነት ቦታ ላይ ማስቀመጥ አትፈልጉ። በህይወታችሁ በዚህ ገጽ ላይ ስትሆኑ እንግዲህ በጣም ማቹር ማድረግ አለባችሁ ወይንም ብስለት ሊኖራችሁ ይገባል። ብሩታል ኦነስቲ የሚባል ነገር አለ። እውነታችሁን ነው የምትናገሩት፣ ነገር ግን ያ እውነታ በጣም ያንን ሰው ሊጎዳው ይችላል። ኦነስቲ እንዳለ ሆኖ ያ ኦነስቲ ግን ብሩታል መሆን የለበትም። ያንን የሚሰማውን ሰው መስበር የለበትም። ስለዚህ ኦነስቲ ከተባለ በትክክለኛው መንገድ ያንን ሪፍሌክት ማድረግ መቻል ይኖርባቸዋል። ጥፋት ካጠፋችሁም ደግሞ ይቅርታ ማለት መልመድን መቻል አለባችሁ። ይቅርታ እንዳላችሁ አስመስላችሁ ልታልፉት ትችላላችሁ። ነገር ግን የምርም ይቅርታ ብላችሁ ከልባችሁ ሲሆን ነው ጥሩ። አንድን ሰው አስከፍታችሁ እንደዚህ ስለተሰማህ በጣም አዝኛለሁ፣ እንደዚህ ስለተሰማሽ በጣም አዝኛለሁ ካላችሁ ይህ ይቅርታ አይደለም። ይቅርታ ይመስላል፣ ነገር ግን በደለኛው አንተ ነህ የሚል መልእክትን ይይዛል። ይቅርታ መጠየቅ ካለባችሁ የምርም ደግሞ ከልባችሁ ተነስታችሁ ልጠይቁ ይገባል። በሪሌሽንሺፕ ውስጥ ሌላ በጣም አስፈላጊው ነገር ሰዎች እንዲህ ነኝ ብለው ሲነግሯችሁ፣ ማንነታቸውን ሲያሳያችሁ ሁለተኛ ማስረጃ አትጠብቁ፣ ወዲያው እመኗቸው። አንዳንዴ ለነሱ ባለን መውደድ ስለምንታወር ነው ይህንን ጎናቸውን ልብ እያለን ማንመጣው። እኔ እንዲህ ነኝ ብለው ሲያሳያችሁ እንደዛ እንደሆኑ አድርጋችሁ ውሰዱት። ወደ አራተኛው ርዕስ እንምጣ። ካሪየር ቾይስ። በህይወታችሁ የምትሰሩትን ስራ የምትመርጡበት ጊዜ ይመጣል። ሙያችሁ ምንድን ነው? በየትኛውስ በኩል ነው ልታገለግሉ የተዘጋጃችሁት? መልሳችሁ ምንም ይሁን አንዳንድ እውነታዎችን መረዳት ያለባችሁ ጊዜ ላይ ናቸው። እናንተ ተቀጥራችሁ የምትሰሩበት ድርጅት ስለ እናንተ ግድ አይሰጠውም። ዛሬ እናንተ ብትታመሙ ወይንም ከዚህ ይቻለን ብታልፉ ነገ በእናንተ ቦታ ሌላ ሰው ይቀጠራል። ሌላ አዲስ ታሪክ እየተሰራ ይመጣል። ተቀጥራችሁ የምትሰሩበት ድርጅት ለእናንተ ትልቅ ነገር ቢሆንም መኖሪያችሁ፣ ልጃችሁን ማሳደጊያችሁ፣ ቤት ኪራይ መክፈያችሁ ቢሆንም ለነሱ ግን አንድ ተራ ሰው ናቸው። በቢዝነስ ዓለም ውስጥም ብዙ ጊዜ ሎያልቲ ወይንም ታማኝነት በአንድ በኩል ብቻ ነው ያለው። አንዱ የተሻለ ጊዜ ሲያገኝ ወይንም የተሻለ አጋጣሚ ሲያገኝ ወደ ሌላኛው ትልቁ ነገር እያለፈ ይመጣል። ማንም ማንንም ቆሞ የሚጠብቅበት ጊዜ የለም። እነዚህን እውነታዎች እየተቀበላችሁ በመጣችሁ ቁጥር የተሻለ ሁኔታ ላይ እየተቀመጣችሁ ትሄዳላችሁ። ይቺ ዓለም ታፍ ነች። ከባድ እንደሆነች አውቃችሁ አጨዋወታችሁንም በዛው ልክ ከፍ ልታደርጉ ይገባል። ወረቀትና ዲግሪ ለመሰብሰብ አትቸኩሉ። ከዛ ይልቅ የተሻለ ስኪልን ወይንም ደግሞ ክህሎትን ለማዳበር ሞክሩ። ማስተርስ ዲግሪ ይሁን ፒኤችዲ ይሁን ወይንም የተለመደውን ባችለርዝም ቢሆን ልክ እንደ ስቴዲየም መግቢያ ቲኬት ሊሆናችሁ ይችላል እንጂ የምርም ተጫዋች አያረጋችሁ። ተጫዋች መሆን ከፈለጋችሁ እዛ ላይ ስኪል ሊኖራችሁ ይገባል። በመጫወት ውስጥ እናንተ ክህሎት ሊኖራችሁ ይገባል። በተማራችሁበት በየትኛውም ነገር ውስጥ እናንተ ምርጥ ልትባሉ ይገባል። ክህሎታችሁ ነው ብዙ ቦታ የሚያደርሳችሁ እንጂ ዲግሪያችሁ አይደለም። መቼ ወደ ስራ መግባት እንዳለባችሁና መቼ ከስራ መልቀቅ እንዳለባችሁ ለይታችሁ ወቁ። ቅድም እንዳልኳችሁ ድርጅቶች ስለ እናንተ ግድ አይሰጣቸውም። እንደናንተ አይነት በሺ የሚቆጠር ሰራተኛ አላቸው። ከዛ ቦታ ላይ ከወጣው ህይወቴ ምን ሊሆን ይችላል ብላችሁ ፈርታችሁ እዛ ስራ ላይ ተጣብቃችሁ እንዳትቀሩ። ስራውም ስለተመቻችሁ እዛ ቦታ ላይ መቅረት አለባችሁ ማለት አይደለም። ከኮንፈርት ዞናችሁ በወጣችሁ ቁጥር የተሻለ ታድጋላችሁ።
በዚህች ዓለም ውስጥ ሌላው ሩቅ ሊያስጉዛችሁ የሚችለው ነገር የምታውቋቸው ሰዎች ናቸው። ከምትሰበስቡት ወረቀት በላይ የምታውቋቸው ሰዎች የእናንተን ሕይወት በትልቁ ሊለውጡላችሁ ይችላሉ። ስለዚህ ጄኒውን የሆነ ቅንነት የተሞላበትን ከልባችሁ ያንን ፍላጎት አምጥታችሁ ከሰዎች ጋር ኮኔክት ልታረጉ፣ ልትተዋወቁ፣ የበለጠ ግንኙነት ልትመሰረቱ ይገባል። ስለ ደሞዝ ከተወራ ደግሞ ደሞዛችሁን መደራደር መቻል አለባችሁ። የምሰራው ስራ ይሄ ነው፣ የሚገባኝ ይሄ ነው ብላችሁ እናንተ ይገባኛል ብላችሁ ያሰባችሁትን ነገር ቁጭ ልታረጉ ይገባል። በስራ ህይወታችሁ ውስጥ ምክር መቀበል ከፈለጋችሁ ወደሚወዷችሁ ሰዎች አትሂዱ። የበለጠ የሚጠቅሟችሁ ሰዎች በዛ በእናንተ መንገድ ላይ ያለፉ ሰዎች ናቸው። አብዛኛው ምክር የሚመጣው ከራሳቸው የህይወት ኤክስፒሪየንስ ነው። ይህ ማለት ለእነሱ የሰራ ነገር ለእናንተም ይሰራል ማለት ሳይሆን ቢያንስ የተሻለ ምክር ነው። ወደ አምስተኛው ነጥብ ደግሞ እንምጣ። ፋይናንሻል ሊትረሲ ከምንም ነገር በላይ አስፈላጊ ነው። ራሳችሁን በገንዘብ ዙሪያ ገንዘብ ምንድን ነው? እንዴት ነው የሚሰራው? እንዴት ነው ሰርኪሌት የሚያደርገው? እንዴት ነው ገንዘቤን ላባዛ የምችለው? አባዝቼ ሴት ነው የማረገው? ገንዘቤ በምን አይነት ንብረቶች ላይ መዋል አለበት? እነዚህ ሁሉ ነገሮች የገንዘብ እውቀት ይባላሉ። በገንዘብ ዙሪያ እናንተ አዋቂ ልትሆኑ ይገባል። በጊዜ ይህንን እውቀት ከያዛችሁ ነፃነታችሁን የገዛችሁ ሰዎች ትሆናላችሁ። አለበለዚያ ለሰው ልጅ ባሪያ ሆናችሁ የምትኖሩ ናችሁ። ሁሌም ቢሆን እያሰባችሁ እየተጨነቃችሁ ነው የምትኖሩት። ስለ ኢንቨስትመንት ለማወቅ ሞክሩ። ስለ ታክስ ስርዓቱ በደንብ ተረዱ። በተጨማሪም ስለ ባጀቲንግና ዕዳም ካለባችሁ ዕዳችሁን እንዴት መክፈል እንዳለባችሁ ሁሉንም ነገር ልታጠኑ ይገባል። አሁን እነዚህ ትምህርቶች የሚያጓጓችሁ ትምህርቶች አይደሉም። በጣም አሰልቺ ሊባሉ ይችላሉ። ነገር ግን አሰልቺ የሚባል ሌላም ነገር አለ። በ40 ዓመታችሁ ድሃ ሆናችሁ መኖርም አሰልቺ ነው። ለልጆቻችሁ ሕክምና መክፈል አለመቻልም በጣም አስጨናቂ ነው። ባለቤታችሁም የምትፈልገውን ነገር መግዛት አለመቻሏም እናንተን ሊያበሳጫችሁ ይገባል። በአጠቃላይ ፋይናንሻል ፍሪደም ሲባል ወይንም ደግሞ የገንዘብ ነፃነት ሲባል ብዙ ገንዘብ መስራት ይመስላል። ነገር ግን እሱም አይደለም። ፋይናንሻል ፍሪደም ማለት ኒዲንግ ለስ ማለት ነው። ፍላጎቶቻችሁ እንዳለ ትንሽ ሲሆኑ፣ አብዛኛው ሰው የማያስፈልገውን ነገር በማያስፈልገው ሰዓት በሌለው ገንዘብ ሰዎችን ለማስደመም ብሎ እየገዛ ነው። ሀብትን ስትገነቡ በዝምታ ውስጥ መሆን አለበት። ማንም ሰው ስለ እናንተ ፋይናንስ ማወቅ የለበትም። የገንዘብ ህይወታችሁ፣ የፍቅር ህይወታችሁና የግል ሚስጥራችሁ የእናንተ ህይወት ብቻ ነው። ሌላ ሰው ስለዚህ ምንም ሊመለከቱ አይገባም። በተጨማሪም ዲሌይድ ግራቲፊኬሽን ማለት ምን ማለት እንደሆነ፣ ለምን አስፈላጊ እንደሆነም ደግሞ ልታውቁ ይገባል። ዲሌይድ ግራቲፊኬሽን ማለት ደስታን ማዘግየት ማለት ነው። ሆን ብላችሁ አሁን ላለመደሰት መሞከር። ስልካችሁ በትክክል እየሰራላችሁ ከሆነ አዲስ ስልክ ስለመጣ ብቻና መግዛት ስለቻላችሁ ብቻ ያንን ስልክ መግዛት የለባችሁም። አቆዩት። ዛሬ ወጥታችሁ መዝናናት እንደምትችሉ ስላወቃችሁ ወይንም ገንዘቡ ስላላችሁ ወጥታችሁ መዝናናት አለባችሁ ማለት አይደለም። ይቆይ፣ ስራ ሊያሳልፉ። ስራችሁን የበለጠ ካለመለማችሁ በኋላ ሲስተም ውስጥ እያስገባችሁ ትመጣላችሁ። ራሱ በራሱ እንዲሄድ ታረጉታላችሁ። የዛኔ መዝናናቱ ይደርሳል። እነዚህ በጣም ቀላል የሚባሉ እውነታዎች 90% ከሚሆነው ህዝብ ለይተው ወደ ላይ ከፍ የሚያደርጓችሁ ነገሮች ይሆናሉ። ወደ ቀጣዩ ነጥብ እንለፍ። ቢልዲንግ ላይፍ ኖት ጀስት ሊቪንግ። መኖሪያችሁን መመስረት ብቻ ሳይሆን ህይወታችሁን መመስረት መቻል፣ መኖር መቻል ማለት ነው። የህይወት ዓላማ ራሴን ፈልጌ እንዳገኝ ነው። ራሴን ፈልጌ ካገኘው በቂ ነው ብላችሁ ታምኑ ይሆናል። ያ ብቻ ግን በቂ አይደለም። ህይወት በአጠቃላይ ክሪኤቲንግ ዋን ሰልፍ ልትባል ትችላለች። አንድ ሰው ራሱን እየሰራ ራሱን እየገነባ ይመጣል። በህይወት ትላልቅ ነገሮችን ማሳካት የምትፈልጉ አይነት ሰዎች ከሆናችሁ ኮምፎርት የእናንተ ጠላት ነው። ምቾት ለእናንተ ጥሩ አይደለም። ከምቾታችሁ ልትርቁ ይገባል። አልፎ አልፎ ከምታደርጉት በጣም ትላልቅ ነገሮች በየቀኑ የምታደርጓቸው ጥቃቅን ነገሮች የበለጠ ቦታ ሊሰጣቸው ይገባል። ምክንያቱም ትልቁን ውጤት ይዘው የሚመጡት እነሱ ናቸው። በአጠቃላይ ህይወት ብለን ያሰብናት ነገር የሀቢት ወይንም ደግሞ የልማዶቻችን ጥርቅም ነች። ሶሻል ሚዲያ ላይ ቁጭ ብለን ስክሮል ከምናደርግ በቀን 30 ደቂቃ በየቀኑ ብናነብ አይምሯችን ሶሻል ሚዲያ ላይ በመቀመጡ ከሚያገኘው ነገር የበለጠ ወይንም የተሻለ ነገሮችን እያወቀ ይሄዳል። ስለ ህይወት የተሻለ አንደርስታንዲንግ እንዲኖራችሁ፣ የተሻለ ግንዛቤ እንዲኖራችሁ ከፈለጋችሁ ካላችሁበት አካባቢ ምራቅ ብላችሁ ለመሄድ ሞክሩ። ትራቭል አድርጉ እያልኳችሁ ነው። ይህንን ስላችሁ ብዙ ገንዘብ ማውጣት የለባችሁም። እናንተ ሄዳችሁ የማታውቁበት ቦታ ለመሄድ ሞክሩ። እዛ ስትሄዱ ህይወት ምን ያህል ከእናንተ ህይወት ውጪ እንደሆነች ትገነዘባላችሁ። የሌሎች ሰዎችን ህይወትና የሌሎች ሰዎችን ችግር ስታዩ የእናንተ ችግር ምን ያህል ትንሽ እንደሆነች ትገነዘባላችሁ። ፐርስፔክቲቭ የሚባለው ነገር በህይወት አስፈላጊ ነው። በህይወታችሁ ሌላ የሚያስፈልጋችሁ ነገር ሚኒማሊዝም ነው። የሰው ልጅ ያደረገውን ነገር እንዳለ እያደረጋችሁ እንዳትቀጥሉ። እናንተ የሚያስፈልጋችሁን ነገር ብቻ እያደረጋችሁ ለፉ። ያ ማለት እገሌ መኪና ስለገዛ እናንተ መግዛት የለባችሁም። አቅሙ ቢኖራችሁም አሁን ያላችሁ መኪና በቂ ከሆነ በቂ ነው። እንትና 10 ቦርሳ ስላላት እናንተም 10 ቦርሳ መግዛት አለባችሁ ማለት አይደለም። 2 ቦርሳ
ካላችሁ አሁንም በቂ ነው። የምትይዙትን ነገር እያበዛችሁ በመጣችሁ ቁጥር ለነዛ ነገሮች የበለጠ እስረኛ እየሆናችሁ ነው የምትመጡት። ሚኒማሊዝም ውስጥ ግን ትልቅ የሚባል ፍሪደም አለ። ነፃነታችሁን ታውጃላችሁ። በገንዘባችሁ የምትገዙትን ነገር እያበዛችሁ በመጣችሁ ቁጥር ግን ልክ እንደ ተሳቢ ሆናችሁ ነው የምትቀሩት። የነዛ ነገሮች እስረኛ ሆናችሁ ተቀመጣችሁ ማለት ነው። ሁሌም ቢሆን ተሳስራችሁ ነው የምትቀሩት። ከሁሉምና ከምንም በላይ ልባችሁን ተመልከቱ። ዋጋችሁ የት ነው ያለው? እሴቶቻችሁ የት ነው ያሉት? በህይወት ቅድሚያ የምትሰጧቸው ነገሮች ምንድን ናቸው? ሐቀኝነት፣ ታማኝነት፣ ቅንና ለጋስ መሆን በህይወታችሁ ልትሆኑ ከሚገቧችሁ ነገሮች ውስጥ አንደኞቹ ናቸው ብዬ አምናለሁ። ህይወታችሁን መለወጥ ከፈለጋችሁ እነዚህ ነገሮች ከበቂ በላይ ሊለውጧችሁ ይችላሉ። ምክሬ ብቻ ግን በቂ አይደለም። እናንተም በተግባር እነዚህ ነገሮች አፕላይ ልታደርጉ ይገባል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።